ወይዘሮ ገነት እንግዲህ ዳግምና ብሌን እንዲለያዩ ብዙ ነገር እየሰራኝ ነው ከቃል ጋር ሆና። ቃልም እንግዲህ ይህን አጋጣሚ እንኳን አግኝታው ዙሮውን ትመኘው ነበረ። አሁን ላይ እቅዷ በጣም እንድትሳካላት እያሰበች ነው ያለችው። ምክንያቱም እንኳን የሚያግዛት አግኝታ ድሮውንም ይሻት ነበረ። እንግዲህ ብሌን እንድታይ አድርገው ተውነው፣ ያው ብሌንም እንግዲህ እናቷን ለመጠየቅ በሄደችበት ሰዓት ዳግም ጎን ተኝታ አግኝታታለች። በቃልን እንግዲህ ዳግም እንቅልፍ ወስዶታል። ምንም የሚያውቀው ጉዳይ ነገር ምንም የሚያውቀው ታሪክ የለም። ብሌንም እንግዲህ ያው አንድ ሌላ ነገር እንድትፈጠረ ነው ያሰበችው። በእርግጥ እነሱም እንግዲህ ይሄ ነገር እንዴት ተፈጠረ ብላ እንድታስብ ነው እነሱም ይሄን እቅድ ያቀዱት። አሁን ላይ በጣም ስሜታዊ ሆናለች ብሌን፣ በጣም ተናዳለች፣ እያለቀሰችም ነው። እንዴት ለኔ ይሄ ይገባኛል? ላይ ነው ወይ አፈቅርሻለሁ ወድሻለሁ ሲለኝ የኖረው ይሄን ያክል ነው ወይ የሱ የፍቅር ርቀት? እንዴት በእኔ ላይ ይሄን ያህል ክዳት፣ ያውም ደግሞ ቃልን እንዴት እናቴ ቤት እንዴት እንደዚህ ያደርጋል በማለት በጣም እየተበሳጨና ራሷን እየወቀሰች እና ያለችው። እንዴት እኔ ምን አጠፋሁኝ? ምን አደረኩ? ምን በደልኩት? አፈቀርኩት እንጂ በዛ ላይ ደግሞ የእናታችንን ትዕዛዝ ላለመጣስ እንደዛ አልኩት እንጂ እንዴት አንድ ቀንና ሁለት ቀን እንኳን እንዴት መጠበቅ ያቅተዋል? በማለት በጣም ተበሳጭታለች። እንግዲህ ሰላም ያው እያጽናናቻት ትገኛለች። በዛ ላይ ደግሞ ሳሚም ጋር ቀጠሮ ነበራት፣ ስለ እናቷ ሊነግራት ቀጠሮ ነበራት። ያው ስልኩንም እንግዲህ ብሌንን ቃልንና ዳግምን አንድ ላይ ስታያቸው ያው በቆመችበት ነው ስልኳን ጥላው የሄደችው። ሳሚም በተደጋጋሚ ስልኳን ቢሞክረውም ሊሰራለትም አልቻለም። ምክንያቱም እናቷ ቤት ያው እንዳለ በእጇ የያዘችውን ለቃ ስለሆነ የሄደችው። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነባር የሆናችሁን ላይክ፣ ሼር በማድረግ ተባበሩኝ። እንግዲህ አደራ ክፍል 50 እንዳያችሁት ብሌን በጣም ታሳዝናለች። በእርግጥ ዳግምን በጣም ያሳዝናል። በማያውቀው ነገር ነው እንዲህ እየተከሰሰና እየተወቀሰ እየተንገላታ ያለው። አሁን እሱ ሆን ብሎ እንዳደረገው ነው ብሌንም እያሰበች ያለችው። ያው እንግዲህ ሰላምም የተናገረችውን ነገር አይታችኋል። እሱ ግን ምንም የሚያውቀው ታሪክና የሚያውቀው ጉዳይ የለም። ይሄ ሁሉ ሴራ ያው የእናቱና የቃል ነው። ቃል ደግሞ ድሮውንም የምትፈልገው ነገር ነበረ፣ እንኳን ሌላ እቅድ የሚያወጣላት ሰው አግኝታ እና እንግዲህ አሁን ላይ ያው ብሌንና ዳግም በኃይለኛው ጸብ ውስጥ ናቸው። ብሌን እንግዲህ ሁኔታውን እስከምትረዳ ድረስ ያው ብዙ መሰቃየቱ አይቀርም። ዳግምም በእርግጥ እሷም እየተሰቃየች ነው ያለችው። አንደኛ እናቷንም ሳታውቅ ቀረች። ያው ስልኳን ጥላ በመሄዷ እናቷንም ሳታገኛት ቀረች። እንግዲህ ሳሚም እናቷን ሊያገናኛት ወይም ብሌን ደግሞ የሆነ ነገር የሆነ ችግር አጋጥሟታል ብሎ በሚደውልበት ሰዓት እንግዲህ ስልኩንም ቃል አንስታ ያው ሳሚ በህይወት እንዳለና ለሰላም ሄዶ ብሌን ልጇ እንደሆነች ለብሌንም ደግሞ ሰላም እናቷ እንደሆነች ሊነግራት መሆኑን ያው ቀጥታ ደውላ ለበኃይሉ ነግረዋለች። በኃይሉም እንግዲህ ያው መንገድ ላይ ጠብቆ ሳሚን አግኝቶት ነበረ። ሳሚም እንግዲህ ያው እንዳገኘው በጣም ደንግጧል። በዛ ላይም ደግሞ በፊትም የተደበደበው እጁም ስላልዳነ ምንም አማራጭ ስለሌለው ወደኋላ መሸሽ ነበር ያለው አማራጭ። እንግዲህ ያው ሰላምም ድንገት በሩን ስትከፍት አቶ በኃይሉን እንዳየችው በጣም ደንግጣለች። እዚህ ምን ትሰራለህ? ምን ልትሰራ መጣህ ቤቴ ስትለው እሱም እባክሽ አንቺን ፈልጌ አይደለም የመጣሁት በማለት እንደውም እንዳንቺ ያለ እህት የለኝም በማለት እንደውም አመናጫጭቋታል። እና ታዲያ እኔን ፈልገህ ካልመጣህ እዚህ ምን ትሰራለህ ስትለው ያው እሱም ሌላ ሰው ፈልጎ ያው ሳሚን ለመጉዳት ስለሆነ የነበረው። ሳሚም እንግዲህ ሰላም ጋር በሚጨቃጨቅበት ጊዜ ያው ራሱን ለማዳን ጠፍቶ ተመልሷል ወደኋላ። በእርግጥም መሆን አለበት፣ ምክንያቱም በኃይሉ ለገንዘብ ካለው ጉጉት የተነሳ ለማንም ወደኋላ እንደማይል ስለሚያውቀው ያለው አማራጭ ወደኋላ ማሸሽ ነበረ። በጣም
ታሳዝናለች አሁን ላይ ብሌን። ምክንያቱም እናቷን እንኳ ብታገኝ በእናቷ እንኳ ትጽናና ነበረ። ዳግምን በእርግጥ አሁን ላይ የራሱ እኛ ቤት ረፊ እንዴት ጎዳና ላይ ትወርቂያለሽ ብሎ ጎትቶ ወስዶ ሲያበቃ እንዲህ አይነት ስቃይና መከራ ሲወርድበት በጣም በራሱ ነው ያዘነው። እንግዲህ ውድና የተከበራችሁ ውድ ቻናሌ ቤተሰቦች አደራ ድራማ በጣም ብዙም አስተማሪም አጓጊም ነገር አለው። በዛ ላይም ደግሞ የሰውም ጭካኔ ከሰው እንደውም ወደ ገንዘብ የሚደላበት መሆኑን በጣም አስተማሪ ነገር አለው። ምክንያቱም አሁን ላይ ከሰው ይልቅ ለገንዘብ ነው ሰው ያለው ፍላጎት። ሰው በመጀመሪያ ሰው ነበር የሚቀድመው፣ አሁን ግን ሰው መቅደሙ ቀርቶ ገንዘብ ነው እየቀደመ ያለው። እንግዲህ ያው ይህንንም እያሳየን ነው። ያው ለኛ ድራማ ሆኖ በሱስና በጉጉት እየጠበቅን ብንከታተለው በእርግጥ ደግሞ አስተማሪ ነገር አለው። ከምናየው አንፃር ለሚገነዘበው ሰው ብዙ አስተማሪ ነገር አለው። ሁላችንም እንማርበታለን። የማንማርበትም ደግሞ የጊዜ ማሳለፊያ አድርገን እናስበዋለን። በእርግጥ ግን ብዙ ትምህርት አለው እና ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንግዲህ ለዛሬ ይዤት የቀረብኳት ቪዲዮ እችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ በዘት ተረፍረፍ ይበለልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነባር የሆናችሁን ላይክ፣ ሼር በማድረግ ተባበሩኝ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ተረፍረፍ ይበርልኝ እያልኩኝ ለዛሬው በዚሁ እሰነባበታለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ።